አንድ ቪዲዮ ሰርተህ ነበር ሴክስ ጸሎት ነው የሚል እና በጣም ብዙ ሰዎች ሲቀባበሉት ነበረ። እንዴት እንደዛ አልክ? ከዛ ደግሞ ከትዳር ህይወት ጋር ከፍቅር ህይወት ጋር ያለ ፐርስፔክቲቭ አንተ አሁን ምን ላይ ነህ የሚለውን ብትነግረን ደስ ይላል። መኖር ይቀድማል። መኖር በጣም ይቀድማል እና መኖር በጣም ደስ ይላል እና አይዟችሁ ያልፋል። ሁሌ ለራሴ የምነግረው ነገር ነውና ያጨገገው ጭጋግ ምናምን ነገር ያልፋል። የመጣንበት ጆርኒ ምናምን ሁሉም ያበቃ። የመጀመሪያው ያሰብነው በማሰብ አስበናል ማለት ነው። እንዴት ነው ሰው እንደሆነ ተቀብለን አስበናል። ንባብ እንደ ሽቶ ሶስት ፓርቶች አሉት አይደል? እቃው አለ፣ ከዛ በኋላ ፈሳሹ አለ፣ ከዛ መዓዛው አለ። እና ማንበብ ከቨሩ ነው። ከመጽሐፍ ጋር መገናኘት እንደ ከቨሩ ሰጥ፣ መረዳት ደግሞ እንደ ውሃው። ያንን ነገር ደግሞ አርቅቆ መረዳት መተርጎም መቻል ደግሞ እንደ መዓዛው ሰጥ። እነዛ ህይወትን ለውጥ። በዛሬው ኤፒሶዳችን ደግሞ ፍሬዘር ታሪኩን የሀሳብ ሰው ነው፣ የጥበብ ሰው ነው፣ ደስ የሚለኝ ሰው ነው እንግዳ አድርገናል። ብዙ ሀሳቦች እንጫወታለን። እናንተ እስከ መጨረሻው ተከታተሉ። ፍርዬ ሙያ ግን ምንድን ነው? ግፋይ እኔ ሙያዬ ዘርፈ ብዙ እኮ ነኝ። ዘርፈ ብዙ ነኝ። ብቻ ግን የቲያትር ባለም የቲያትርና ፊልም ላይ ነው ብዙ ጊዜን ማሳድ። ቲያትር ላይ እንግዲህ ረጅም ጊዜ ቆይተሃል ስታስተምር። አዎ እንደ ቀልድ ረጅም ይባል ባይሆንም አዎ ከኔ ብዙ የረዘሙ አለ። ረጅም ጊዜ ቲያትር ጋር ቆይተሃል ለትምህርቱ። አሁን አንተ ስታስተምር ይሄ ቲያትር የእድሜህን የሆነ ፐርሰንት ከያዘ የህይወት እይታህን አድማስህን እንዴት ነው ያስተካከለው? እንዴት ነው የቀየረው? ቲያትር የግፏን ስራ የግፏን ማለት ብዙ የተገፉ ስቶሪዎች ናቸው የምታየው ቲያትር ውስጥ ማለት ከሼክስፒር ጀምሮ ወደዚህ ብትመጪ ማለት ነው ለደሃ ያደለ የለ ለወደቁ ለተገፉ ምናምን ያደለ እና ይበልጥ ህይወቴን ምን አይነት ሼፕ አደረገው ብዬ አስባለሁ መሰለሽ። ለሰዎች እንድራራ በይበልጥ አድርጎኝ ከዛ በኋላ እንደዛች 4x4 መድረክ ዓለም በጣም ጠባብ እንደሆነች ገብቶኝ የሰው ልጆች ይብዛ ሚነስ የሚካፈሉት መከራ ተመሳሳይ፣ ሁሉም ሰው የሚሸከመው መስቀል ተመሳሳይ። ስለዚህ በኔና የሆነ ጃፓን ኦር አሜሪካን ወይ እንግሊዝ ምናምን ካለ ሰውዬ ጋር የመልክና የስም ልዩነት እንጂ መስቀላችን አንድ አይነት እንደሆነ ገብቶኛል። ቲያትር አንድ የሰጠኝ ትርፍ እሱ። ስለዚህ ዓለምን አጠበበልኝ ማለት መልካም። እስቲ ወደ ቲያትር እድገት እንምጣና የቲያትር ጥበብ ከየት ወዴት ብለን ስንመለከት እንግዲህ በሀገራችን አሁን ያለበት ሁኔታ አለ። መሀል ላይ ደግሞ በደንብ ሞቅ ብሎ የነበረበት ሁኔታ አለ። ከዛ በፊት ደግሞ ምንም ሳይታወቅ ሲጀምሩ የነበረበት ሁኔታ አለ። እሱን እድገት እንዴት ትመለከተዋለህ? አሁን ያለውስ የቲያትር ጥበብና ቅቡልነት እንዴት ነው ማለት እንችላለን? እሺ ቲያትር ይኸውልሽ እኛ ሀገር ሁሉም ነገር ከላይ ነው የሚጀምረው። ከላይ ጀምሮ ደስ ነው የሚሆነው። አሁን እኛ ሀገር ኖርማል በአዳፕቴሽንም ብትይ እንደገና ደግሞ ኦሪጂናል ስራ ብትይ በጣም ትልልቅ ስራዎች ነበሩ ቲያትር ላይ። ዝግጅትም በጣም አደገኛ ዝግጅቶች ነበሩ። እሱ በላይ ደግሞ ዓለምን ቱር ያደረጉ ደግሞ ስራዎችም ነበሩ ቲያትር ላይ። ዛላ ልክ የሆነ በኋላ ቲያትሩና ፖለቲካው እንደ መቀራረብ ነገር አሉ መሰለኝ። እንደዛ ሲሉ መንገድ ሳተ፣ ሁሉም ነገር መንገድ ሳተ። ከዛ በራሱ መንገድ መሄድ ጀመረ። እሱ ስህተቶችን ይዞ እየመጣ እንጂ የኢትዮጵያ ቲያትር እኔ ከፍታ ነው። ከዛ በኋላ አሁን ደግሞ ቆንጆ ቲያትሮች አሉ፣ ጥሩ አዘጋጆች አሉ። አሁን ዩኒቨርሲቲ መምህሮች ምናምን ነገር እነ ዶክተር ተሺ ማንዬ ምናምን ወጣው ኖርማል እየሰሩ ነው እና ሲባል ቆንጆ ኤክስፐሪመንት ስራዎች ምናምን ነገር እያየን ነው።
ከዛ ላይ ደግሞ ዓለም ቲያትርን ያደረሰበት ቦታ ነው። እኛ ቲያትርን ደግሞ ያደረስንበት ቦታ ዓለም ኖ እንትን ሙሴ የሚል ቲያትር አይተሻል? ሙሴና መድረክ ላይ እንደዚህ ይከፈታል ባህሩ ቲያትር ላይ ዋው። እና ቲያትርና ሳይንስ ምናምን በጣም ማች አድርገው ስቴጆች የሚሽከረከሩ እኛም ሀገር አንድ ባሎችና ሚስቶች ላይ ተሞክረዋል። የሚሽከረከሩ ስቴጆች የሚሽከረከሩ በስክሪን የሚታገዙ ሚሳይገን የሚል በጣም የጃፓን አለ። አሁን የጦርነት ታሪክ ነውና ጦርነቱ አለ ፊት ለፊት። እሱን ደግሞ ትንሽ ይኸውልሽ በሰው ቢሆንም አዜብ ወርቁ ሲራኖ ላይ ሞክረዋለች። በኮረስ አብዝቶ ነገሮችን ወደፊት ማምጣት አይሰሩም የተባሉ ቲያትሮች ተሰርተዋል። ቆንጆ ቲያትር ግን ምን አክል ሞደርን ሆኗል፣ ምን አክል አድጓል፣ እሱ ጥያቄ ነው። እኛን ሳይንስ እና ቲያትራችን አልተጋገሰም። ይህንን ካልን እንግዲህ ስለ ቲያትር ፍሬዘር ምርጥ የሚላቸው 5 ጸሐፌ ተውኔቶችና 5 ቲያትሮች። እሺ አንደኛ እኔ አንደኛ ጋይ ጸጋዬ ለኔ። ከዛ ሁለተኛ ደበበ ሰይፉ። ከዛ ሶስተኛ አብዬ መንግስቱ ለማ። ልሻውን ጥቂት ናቸው ጋሉት አሁን። አብዬ መንግስቱ ለማ። ከዛ 3 ደረስኩ አይደል? 3 ሰዓት ወደዚህ ዘመለው። ማን ያዘዋል? ብዙ ጊዜ የእሱን ስም ነው የምሰማው ቲያትር ላይ። አዎ ከዛ በኋላ በነገርሽ ላይ ደግሞ መዓዛ ወርቁ አለች፣ በጣም አደገኛ ራይተር። አሁን ይህንን ስል ደግሞ ሌሎች የሉም ምናምን ነገር አይደለም፣ ግን እኔ ለምሳሌ በጣም የምወዳቸው እነዚህን በጣም ደስ ይላል። 5 ቤስት ቲያትሮች። እሺ የከርሞ ሰው በጣም ነው የምወደው። ኖት እየያዛችሁ እሺ የከርሞ ሰው በጣም እወደዋለሁ። ከባህር የወጣ አሳን ደበበ ሰይፉ በጣም ነው የምወደው። የአብዬ መንግስቱ ለማ ጠያቂ። እሺ እሱ አዳፕቴሽን ነው በርግጥ። ኢንስፔክተር ኮልስ መሰለኝ እና ጠያቂ በጣም እሺ። ወይኔ 3 ደርሰሃል። እሺ ከማን ደግሞ የመስቀል ወፍን በጣም ወደዋለሁ። እንግዲህ ከ3ቱም አንዳንድ ከ5ቱም አንዳንድ ጠራው ማለት ነው። ከሰላምታ ጋር የማዚን ከሰላምታ ጋር በጣም ወደው ቲያትር። እኔ አንድ ምን ነበር ባሻ በአሜሪካ ምን ቲያትር አይቼ የሆነ ጊዜ ላይና ባሻ ወልዴና ባሻ ባሚያንትና የአብዬ መንግስቱ ለማ ነው ሚኒሊክ የተጫወተው። አዎ ሚኒሊክ ነው። አዎ እሱ ነው የተጫወተውና ባሻ መንግስቱ ለማ የሳት አይደለ? እሱን ቲያትር አይቻለሁ የሆነ ጊዜ ላይ። እውነት ቲያትር የተሻታቂ እውነት ትንሽ ነው ያየሁት ቲያትር። ስንት ቢያንስ አሁን ውጪ ከዚህ ውጪ እኔ ጋብቻለሁ። አሁን በቅርብ ቲያትራችን ስለሚመረቅ ጋብቻለሁ። እናንተ አሁን የምታስመርቁት አለ? ጥሩ ሰምታችኋል። ስለዚህ እጋበዛለሁ። በጣም እኔ እውነት ማድረግ የምፈልገው ግን ማላረገው ነገር ነው። አይ ቲንክ አብዛኛዎቻችን እንደዛ ይመስለኛል። የሆነ ቲያትር ማየት እንፈልጋለን። የሆነ እኔ ሆቤ እንዲሆን እንፈልጋለሁ ቲያትር ማየት፣ ግን ሰፈሬ ሩቅ ነው። ብሔራዊ ቲያትር ማየት ይርቀኛልና ልክ ከሆነ ከትምህርት ቤት ወጣ ከስራም ወጣ ሰዓቱ መሄድ ይመስልሃል ምናምን። እሱ ነገር ስላለ ምን አለ መሰለሽ ግን ቅዳሜ 8 ሰዓት አለ፣ እሑድ 8 ሰዓት አለ። አሁን አገኘሽ አይመችም። አሁን ለማሸት አይመችም። ቅዳሜ ግን እውነት ዓለም ሲኒማም ደግሞ አሁን ቲያትሮች እየገቡ። እሺ ጥሩ በቃ ቲያትር እናያለን እንደዚህ በኋላ ራሴን አስበላው። እሺ ጥሩ መልካም። ይሄንን ካልን ደግሞ እስቲ ወደ ፍልስፍና ህይወት እንግባና ላንተ የፍልስፍና ህይወት ምን ማለት ነው? ያንተ ደግሞ የራስህ
የምትኖርበት ፍልስፍና አለ ሆይ? ካለህስ ምንድነው እሱ? የፍልስፍና ህይወት ያው እንግዲህ ፈላስፋ ስላለው የፍልስፍና ህይወት ማለት ነው። የህይወት ፍልስፍና ምንድነው ነው? ያንተ በአጠቃላይ ምንድነው? አሁን የህይወት ፍልስፍና ስንል ዴፊኒሽኑ አንተ እይታ ትሰጠኝና ከዛ ደግሞ ያንተ የህይወት ፍልስፍና ካለ የምትኖርለት ዓላማ የምትኖርበት ፍልስፍና ካለ እሺ እሺ የፍልስፍና ህይወት የምትባለው ቃሏ ከብዳኝ ነው። በጣም ዩኒቨርሳል ነች እና ደግሞ እኔ እንደ ፈላስፋም ስለማል ነው። እሺ እንደ ፈላስፋ ነው የምኖረው፣ እንደ ሰው ነው፣ እንደ ሰው አስባለሁ። ያላ ያሰብኩትን ኖሯለሁ። ሰው ለማሰብ ከፈረደ መኖር አይፈራ። ፈላስፎች እንደ ሰው አይደለም የሚኖሩት፣ እንደ ሰው ነው የሚኖሩት። እንደ ሰው ስለሚኖሩ ነው በነገራችን ላይ ብዙ ጊዜ ለሰዎች ግድ ያላቸው። ግን የሆነ ቶት የለኝም ማኔ የሆነ ክሬት ያደረኩት ቶት የለኝም። እንደ ህይወት ፕሪንሲፕል ያስቋት ነገር አንዱ ምንድነው? በቃ ህይወትን ቀለል አድርጎ መኖር። ዛሬና በኖርኩበት እድሜ ህይወት እንዲህ ናት ብዬ የምልበት ኤክስፒሪየንስ አላገኘውም ስልሽ ህይወት እንዲህ ናት ብሎ መደምደም ምናምን ላይ ለመድረስ በጣም ብዙ እንትን ይፈልጋል። እና እኔ ብዙ ስትራግሎችን አልፌያለሁ እና በነዛ ውስጥ ሁሉ ግን ያየሁት ምድሮስ መኖር ደስ ይላል። መኖር ደስ ይላል። እና ያደክማል፣ አዎ ያደክማል፣ ይሰለቻል፣ አዎ ይሰለቻል፣ ግን መኖር ደስ ይላል። መኖር ደስ ይላል። ቃሉ ደስ ይላል። እሺ ወንጀልኩስ ነው የሚጠምኩት። እሺ ጥሩ። አሁን ፍልስፍና ብዙ ጊዜ የውጭ ነገር ማለት አሁን ከኛ ሀገር ከስተማይዝ ተደርጎ አይቀርብም ይባላል። እዚህ ሀገርም ፍልስፍና የሚከተሉ ሰዎች ያው እንደ ዊርድ ነው የሚታዩት። ወይ ክሊርሊ ሀሳባቸውን አያስቀምጡም፣ ወይ በግልጽ አይቀመጥም የሚያስቡት ነገር። የሆነ ብቻ ፈላስፋን ሀሳብ ወይ መጽሐፍ ወይ ትርጉም ሊሆን ይችላል አንብበው ያን ሀሳብ እንደ በቀቀን ይደግሙታል ይባላል። እና አንተ ወደ ሀገራችን ፍልስፍና እንዴት ገባ ትላለህ? አሁን ዘርዓ ያዕቆብን ማንሳት እንችላለን። በዛ ጊዜ የነበረውና ከዛ አሁን ላይ ከውጭ ያሉ ፈላስፋዎች ጋር አሁን ፍልስፍና ስትል ብዙ ሰው ኦሾን ነው የሚያነሳልህ። ሌላ ማለት ብዙ የምጠቅሳቸው አሉ፣ ግን እሱ ነው ተደራሽ የሆነውና ፍልስፍና ሲባል እሱን ብቻ ነው የሚታሰበው። ወደ ሀገራችን ፍልስፍና እንዴት ገባ ብለህ ታስባለህ በአንተ እይታ? ከዛ ደግሞ ከዕለት ተዕለት ኑሯችን ጋር እንዴት ነው ከስተማይዝ አድርገን አጣጥመን መኖር የምንችለው የፍልስፍና ሀሳብ ያለን ሰዎች? ይኸውልሽ እንግዲህ እኔ ፍልስፍናን እንዴት ትረዳዋለህ ምናምን እና ሰዎች ማሰብ ከጀመሩበት ጊዜ ጀምሮ ፍልስፍና አለ አገኘሽኝ። ከዛ በኋላ ደግሞ ፍልስፍና የኤቲ ስራ አይደለም፣ የአማኝ ስራ ነው። የአማኝ አንዳንዴ እኛ ሀገር የመጡት እንትኖች ጥሩ አይደሉም ምናምን፣ ግን የአማኝ ስራ ነው በቃ ፍልስፍና። እና ፊሎሶፊያ ማለት ጥበብን ምን ማለት ነው ማፍቀር ነው ይባላል። what the meaning of ጥበብ አይደለ? ፊሎሶፊያ ብለው ነው እነሱ የሚይዙት አይደል? ምንድነው ጀስት ጥበብ የሚባል? ከዛ የጥበብስ ባለቤት ማን ነው ወደሚለው ነው የሚሄደው። የኛ ሀገር ፈላስፎች ይሄ የገባቸው ይመስለኛል። አሁን ዘርዓ ያዕቆብ ኖርማል ከአምላክ ጋር ነው ዲስከስ የሚያደርገው። ዲስከስ ያደርግ ምንድነው ሲባል መተዳደሪያ ይዞ ነው። ህገ ደንብ በሌለበት ህግ አውጪው በሌለበት ምናምን አካል ማንን ተጠይቂያለሽ? እኛ ሀገር የራሳቸው ፍልስፍና ያላቸው ሰዎች የሉም። እሱን አልስማም። ብዙ ጥናት የሚፈልግ ነገር ቢሆንም ግን አልስማም። ብዙ ፊሎሶፊካል አይዲያዎች አሉ፣ ግን እንዴት አስቀመጥ ነው እኛ ፍልስፍናዎቻችንን በስነ ቃል በተረት ምና ያስቀመጥናቸው ሀሳቦች አሉ። ሌሎች አይዲያል ሆነው ሲዳብሩ ወደ ቶትነት ሲያድጉ እኛ አላሳደግ ነው ይመስለኛል። ጋሽ አለማየሁ ገላጋይ ሐሰተኛው ላይ ወይ ደግሞ ሐሰተኛው በእምነት ስም ላይ ይመስለኛል እና ካራክተሩን ምን ብሎ ይጠይቀዋል? እንትና ታለን ይመጣና ህልም ነበረህ እኮ ይለዋል። አሮን ይመጣና ህልም ነበረ ይለዋል። ፓራፍሬሶችን ወደ እንትን ለማምጣት ስነ ቃሎችን ምናምን ነገር ቶት ለማድረግ ህልም ነበረ ይለዋል። ተረቶችን እኮ ፊሎሶፊካል ኮንሰፕት ለማድረግ ህልም ነበረ እና የተታወኑ እንደዚህ ተስፋ የቆረጥከው ምን ይለዋል።
እና እኛ ጋር አሁን እነዚህ ነገሮች ቶት የሚያደርጋቸው ሰው አልተገኘም እንጂ ብዙ ስነ ቃሎች አሉ፣ ብዙ ተረቶች አሉ። እኔ ታሪክም አብላላባቸው በእነሱ ቁጭ ብዬ አብላላባቸዋለሁና ስም የለው ማለት ግን የለም ማለት አይደለም። እና እንትና መምህር ቀሲስ መዝገቡ ኢትዮጵያኒዝም ወይንም ደግሞ ኢትዮጵያኒዝም የሚባል እንትና አላቸው። ከዛ በኋላ ደግሞ ኦርቶፒያ ነው ኦርቶፒያ ምናምን የሚል እንደዚህ እያደረጉና የኢትዮጵያውያንን ፍልስፍና ቀንብበው ያስቀምጡበት እና ስለ ህይወት ምን እናስባለን 80 ምናምን ብሔር አለ። ከዛ በኋላ ልክ ኦታምፑልቶ ይወስደናል ወደ እንትና አይደል ወደ አዋሳ ምንድነው ኩና ቦታው ሊጠፋኝ ነው ብቻ ግን ወደ ደቡብ ነው መስመሩ እና ወደዛ ወስደንና የዛን የህይወት ትርጉም የላም ፍለጋ ላይ የዛን የህይወት ትርጉም ስለ ህይወት ምን ያስባሉ እነዛ ሰዎች የሚለውን ይነግረናል። አገኘሽ? ከዛ በኋላ የነዛን ሰዎች የህይወት ፍልስፍና የኢትዮጵያ ነው። አንድ ክልል አንድ ብሔር ቢሆንም ስለ ህይወት ያለው ትርጓሜ ነው እንደዛው። ፍቅረ ማርቆስ ሐመር ይዞ ሄዱ ይለ ስለ ሐመሮች የህይወት ትርጉም ነግሮ ይለ ያኮ ፊሎሶፊካል ኩዌሽኖች አሏቸው። ዴፊኒሽን አለ ስም ስለሌለው ነው እና አንትኒዝም ስላልተባለ እና አንደኛ ኢዝም የጅን ያጣብ ፍቅር ሲዝም ነው ያጣባሽ ኢዝም ያለ አይደለም ኢዝም ያጣባል ሰው የሆነ ነገር ኢዝም ሲባል የሆነ ነገር እነት ተብሎ አይደለም ይከማ እነት ነው ሲባል መሆንን ራሱ የሚያረጋግጥ የለም። አብዘርዲዝም ምናምን ነገርና እንትን እነት በህይወት እንትን ፖስት ሞደርኒዝም ሞደርኒዝም ምናምን እኛ አልጠበብንም፣ በጣም ሰፊ ነን። እንትኒዝም የለን ስለሌለን በጣም ሰፊ ነን። እንደፈለግን ማሰብ እንችላለን። አልታጠርንም ነው። እንትኒዝም ስላልተባለ ግን ኢትዮጵያዊ የለም ማለት አለ። ከእናቴ በላይ ፈላስፋ የለም በነገርሽ። እውነት ነው። እንዴት ነው እስቲ ንገረኝ። ቪዲዮ ላይ ብዙ ጊዜ ካየሽኝ እናቴ ነገረችኝ ነው ብዙ ነው የማወራው። እናቴ ነገረችኝን ተረቶች ምናምን ነገር አመጣቸዋል እና እኔ እንዴት ነው ስንት ነው ዋጋዬ ብዬ ጠይቄ አውቃለሁ። ዋጋዬ ስንት ነው ምናምን ስላት በቆምክበት ቦታ ነው የሚለካው ብላኛለች። ዋጋ በቆምክበት አንተ ራስን በምታስቀምጥበት ጉሊት ካስቀመጥከው ርካሽ ጉሊት ካዘውራል አንተን የሚመጥን ቦታ ካስቀመጥከው ደግሞ ያን ነው ታመጣዋል። ኦኬ አሁን ይሄንን የነገረችኝ የሆነ ሞቲቬሽናል ስፒቸር ምናምን መጣው ብሎ ቢጀምር እኔ አንዳንድ ሰዎች አሁን ላይ የመጥሩ አይሽቀጥል ከእናቴ በላይ ፈላስፋ የለም ነው። ለዛ የሁላችንም እናቶች ስናጠፋ በተረት ህይወታችንን ቀይረው እነት ስለሌለው ግን የሆነ ኢዝም ስላልተባለ ግን የላችሁም ማለት አይደለም። ስለዚህ ያው እንደ ሀገርም ራሳችን የሚመስል አኗኗራችን የሚመስል ፍልስፍና አለን። ግን እንደዚህ ነው ተብሎ ስያሜ ስላልሰጠው ብቻ የለም ማለት ነው። ጓለ ገብረ ዮሐንስ ዲፕ ያነሷቸው ኮንሰፕቶች አሉ። ይኸውላችሁ ብዙ ላለመሄድ ፖድካስት ስለሆነ ማለት ነው። ጓለ ገብረ ዮሐንስ በጣም ብዙ ያነሷቸው ኮንሰፕቶች አሉ እና አንድ ነገር ለምሳሌ አሁን የውጪ ፍልስፍናዎችን የሚቀበሉ በተለይ ደግሞ በኢትዮጵያ ሊትሬቸር ውስጥ ፖስት ሞደርኒዝም በዛ አይደለ? ፖስት ሞደርኒዝም ሰው የኢንጂነሪንግ ፍልስፍና የአርክቴክቸር ፍልስፍና ከአርክቴክቸር ጋር ነው የሚገናኘው። ልክ እዚህ ጋር ሲመጣ አፈም ይበል እና ለመጀመሪያ ጊዜ ፖስት ሞደርኒዝምን ያስተዋወቀች ኤልሳቤጥ ትመስለኛለች። ዶክተር ጸዲ አዳም ጋር አያይዛ ምናምን ፖስት ሞደርን ግራጫ ቃጭሎች ላይ ነው ያስተዋወቀች። ከዛ በኋላ ምን አይነት ሚስ አንደርስታንዲንግ ተፈጠረ መሰለሽ? ሁሉም ሰው ይነሳል ስህተታችንን ፖስት ሞደርን አድርጓል። ዛሬ ስለ ፖስት ሞደርኒዝም የተጻፈ አንድ ነገር አምጣ። ከዛ በኋላ አንተ ፖስት ሞደርኒዝምን የተረዳህበትን ነገር አስረዳ። ከዛ ምንድነው በቅርጽ ነው ፖስት ሞደርን የሆንከው? በቲም ነው? ጭብጥህ ላይ ነው? ፖስት ካራክተራይዜሽን ላይ ነው ፖስት ሞደርን የሆንከው? ምን ላይ ነው ፖስት ሞደርን የሆንከው? ዝም ብሎ አንስቶ መለጠፍ አይደል። ከዛ ለመበየነ ዲሲፕሊን ደግሞ የስነ ጽሁፍ ንባብ የተለያዩ አይነት ንባቦች እንዲኖሩ ቢያደርግ ፐርስፔክቲቮችን ግን አጥበዋል። ሁሉም ሰው ይመጣል ነው እና አሁን ካራክተራይዜሽን ምናምን ቀራ። ካራክተራይዜሽን የለም በቃ ሆነ እንትን ከዛ ይሄ ነው እንግዲህ ፖስት ሞደርን ጓለ ገብረ ዮሐንስ ጓለ ገብረ ዮሐንስ ምን ይላሉ መሰለሽ?
በአሮጌና በአዲሱ ቤት መካከል ያለው ልዩነትን በደንብ ዲፋይን ሲያደርጉ አሮጌው ቤት አሮጌ ቤትነቱን የሚያውቀው አዲስ ቤት ጎኑ ሲገነባ ነው ይላሉ። እና የግዕዝ ቅንያት ከዛ ላይ ደግሞ ልክ የህዝብ ስነ ቃሎች ምናምን እነሱ እንደ አሮጌ ቤት ቆጥረን ተውናቸውና ከዛ በኋላ አዲስ የሆነ ነገሮችን አንተን ምናምን እስቲ መስራት ጀመር። እንሂድና ወደ ኋላ ናሬሽን ሜትድ በጣም የሚያስደነግጡ ናሬሽን ሜትድ አሉ እና ከገብርኤል ጋርሺያ ነው የሚባለው ማጂክ ሪያሊዝም ራይተር ከገብርኤል ጋርሺያ እና እንቅልፍና እድሜን የጻፉት ብላታ ማተመ ሥላሴ ብላቴን ማተመ ማን ነው ቀድሞ ማጂክ ሪያሊዝምን የጻፈው? እና እሳቸው እነሱ ቶት ስላደረጉት ነው። አየሽ እነሱ ቶት አድርገውታል እንጂ ስንዝሮን የሚያክል ማጂክ ሪያሊዝም እኮ የለም። ገብርኤል ጋርሺያን በእድሜው ላይ ቀድሞታል። ከዛ ላይ ከሱ ደግሞ ወደ ኋላ እንሂድና ደግሞ ጸሐፌ ትእዛዝ ወይኔ እያረጀው ነው ማለት ሩይ ወዳጄ ልቤ ላይ ምናምን የጻፏቸው ነው ያቸው። ከዛ በኋላ ደግሞ ከሰዎች ደግሞ በቃል የመጡት ተረቶች ያቸው ምን አክል ፋንታሲ እና በእውነትና በውሸት መካከል ምን አክል ሚክሲንግ ተሰርቶ ማለት እንደሚመጣ ከዛ ላይ እሱ ነውና እኛ ስም ስላልሰጠነው ነው እንጂ ፍልስፍና ወይንም ደግሞ ሐሳቡ ቅርጹኛ ጋር ጠፍቶ አይደል። እና አዳም ቃል በቃል ያለው ነው። አፍ ነው ምስክራችን፣ በአፍም ቀጥ እሺ ይሄንን ካልን አንዳንድ ሰዎች ምን ይላሉ? አሁን እንደ አፍሪካ አይነት አህጉር ሰርድ ወርልድ ካንትሪ የሚባል አይነት ሀገር አህጉር እያንዳንዱ ሀገር ለምሳሌ ኢትዮጵያ ላይ ያው ደሃ ሀገር ነን በዓለም አቀፉ እንትን መሰረት ማለት ነው። ያሳዝናል ግን እሺ እንደነት ያሳዝናል። ደሃ ሀገር ደግሞ ፍልስፍና ምን ያደርግላታል? ፍልስፍና ስትጠግብ የምታነሳው ሀሳብ ነው የሚሉ አሉ። ከዛ ደግሞ ወደኛ ሀገር ስትመጣ ደግሞ እንደነ አያሙሌ ሰው ሲርበውና ችግርን ሲያይ ነው አይዲያ የሚመጣለት ይላሉና ሁለቱን ሀሳብ እንዴት ታይዋለህ? አርስቶትል ሴት ልጅ 32 ጥርስ የላትም ብሎ እና እሱ ነው እዚህ ያለኝ እና ኖርማሊ ይሄ ክሊሼ ሀሳብ መቁጠር የሚቻለውን ጉዳይ ምናምን ነገር ብዙ ክሊሼ ሀሳቦች አሉ የተባሉ በጥሩ ነው። ሲጠገብም ፍልስፍና አለ፣ ሲራብም ፍልስፍና አለ። ሁለቱም ጋር ሀሳብ ስላለ ጋብ ውስጥም ሰው ነው ያለው፣ መራብ ውስጥም ሰው ነው ያለው እና ፍልስፍና ለራብሽ እና ለጥጋብሽ ሐውልት ማቆም ማለት ሌላኛው መስፈርት። ሀሳብ ስታደርጊው አንድ ነገር ሐውልት ታደርጊዋለሽ። እስራኤላውያን ወጡ ከግብጽ ባርነት ከወጡ በኋላ ኢያሱ በጣም በቃ ከበርቻቻ ሲበዛ እግዚአብሔር ለኢያሱ መጣና ምን አለው? እንግዲህ ሐውልት ስራ አለ። ለምን ሐውልት ስራ አለ? ለምን ምናምን ሲለው እና ጀስት ነገ የሚወለዱት ልጆች አባቶቻችሁ ባሮች ነበሩ የሚል ሐውልት ስራ። ልክ ነገ የነጻነት የድል አጥቢያ አርበኛ ነኝ ብሎ እንደዚህ የሚለውን ሰውዬ ሲመጣ ሰው አባት ያ ነበረ ትይዋለሽ። አገኝሽኝና ፐርፊውም የሚል ፊልም አይተሻል ወይ መጽሐፍ? ከሰዎች ሽቶ የሚሰራው እሱ ላይ ይኸውልሽ የመጀመሪያው ፕሬዘንቴሽን ገና እኮ ነው እንትኑ ፈረንሳይን ሲያስተዋውቃት በጣም የምትሸት በጣም የምታስጠላ ምናምን ነገር አገር ከዛ ለና ሰውዬው ይኖረው እንደ ነገረ በዛ ውስጥ ግን ሐሳብ ነበረ አላና ያንን ፈረንሳይ ግን አሁን አታያት። ስለዚህ ለዛኛው ዘመን ሐውልት አቁመዋል ማለት ነው። ፐርፊውም ውስጥ ኤሚሊ ዞላ ነው ምናምን ነገር ስታይ ታገኛቸዋለሽ ምን እንደሚመስሉ መልካቸው ምናምን። ከዛ ለና ደግሞ ወደኛ እንደኝሽኝ እኛስ ምናምን ሲባልና አግበንም ፍልስፍና ነበረ የኛ በጣም የሚያዝናናው ዘመን ምናምን ነገር የሚባለው 15ኛው ክፍለ ዘመን ነው አይደል? ወደዛ ከዛ ወደዚህ ተኝተናል ይባላል አይደል? ተኝተንም ቢሆን እያሰብን ነው ብለን እርስ በርስ ለማንደማመጥ ነው እንጂ ለመነሳት እና ተኝተዋል ያሉንም እነሱ ስለሆኑ ማለት የሆኑ ሰዎች ናቸው ተኝተዋል ያሉ
አገኘሽኝ ሜሪ እኔ ፈልጋት ቦታ ከሌለች የለችም ማለት አይደለም። በስፍራዋ በድባቡ አለች። በረሃብ ውስጥ መሆኑ እየኖርን ነው። ቢያንስ እኛ አልተገዳደልንም። ገባሽ? በዘር ምናምን ነገር አልተገዳደልንም። ያ ሁሉ አመት ዛሬና በዘር ስላልተገዳደልን ነው አዲስ ቶፒክ ይዘውልን የመጡት እንጂ ስላልኖርን አይደለም። ስለኖርን ነው። በቃ ነበርን አላኛ ምናምን ነገርና በብዙ አይነት መንገድ አስበናል። ካሰብንባቸው መንገዶች የመጀመሪያውን ላይን አንድ ነገር ላስረዳሽና ላብ የመጀመሪያው ያሰብነው በማሰብ አስበናል ማለት ነው። እንዴት ነው? ሰው እንደሆነ ተቀብለን አስበናል። በእኛ ሀገር ለዛ ነው አንድ የአዲስ አበባ ዩኒቨርሲቲ የሆነ መጽሐፍ ነበር የብዙ ነገሮች ሀገር ኢትዮጵያ በጣም ነው የምወደው እና ምን ይላል አሁን የመጣውን የሃይማኖት ኮምፒቲሽን እንዳታስቢው ትላንትና ምንም የለም ነበር። እኔ የቅርብ ዘመን ትዝታዬ ነው። ያ እሱማ የሚነገረውም ነገር አለ ተቻችሎ የሚኖር ምናምን ህዝብ እንኳን ታዩ ብቻ ግን መቻቻሉን ታዩና አንድ ሻይ አንድ ተቻ የለውም ብቻ መቻቻሉን እንተውና ምን አይነት ነገር አለ። ህዝቡ ግን በማሰብ ውስጥ ያስብ ነበር ነው። ስለሚያስበው ራሱ ያስብ ነበር፣ ያቅ ነበር። እናት ልጇን እንዴት እንደምታሳድግ ታውቃለች። አሁን ትራውማ የሚባለው ቃል ከመጣ በኋላ ነው በነገራችን ላይ እናትና ልጅ የተለያዩት እንጂ እናትና ልጅ በጣም የሚገርም ቦንድ ነበር። በራብ ውስጥም ትልልቅ ፈላስፎች ነበሩ። ጸጋዬ ያለውን ሰው ከሰማው ለኢትዮጵያ አይደለም ለዓለም ይበቃል። ለዓለም ምን ይላል መሰለሽ አንድ ግጥሙ ላይ እልፍ ቢባል በእልፍ ቃል ይላል። አስቀመጠው ሀሉ ላይ ነው አይደል? አስቀመጠው ሀሉ ላይ መሰለኝ እልፍ ቢባል እና ስም እንጂ ቃል አይገማም ይላል። ከውጭ የመጣ ስም ነው። ስም በጣም ደባሪ ነገር የሚሰጠን ስም። ረሃብተኛ አሉን፣ ረሃብተኛ ነን አላና ጀስት እርስ በርስ ይበላላሉ አሉን። እርስ በርስ ያሉንን እየተቀበልን ነው እየሆንን ያለን እና ረሃብተኛ ነበርን ወይ ግን ሆነ አንድ ክልልን ረሃብ አንስተሽ ምናምን ነገር ኢትዮጵያ እኮ ምናምን አትይም። በቃ ሰው ሁሉም ጫማ በልቷል እኮ ጫማ ቀቅሎ በልቷል። እዚህ ነው ግን ጃፓን በረሃብ አትነሳ። ቻይናም እንደዛው። ለዚህ ኢንዱስትሪ አብዮትም እኮ መራባቸው ነው መነሻ የሆነው ሲጀምር እና ጀስት ውድቀታቸው ራሽያ በጣም ትዳቸውን በልተዋል። አሜሪካን ሰው በልታች አሁንም እየበላች እና ግን አይነሱም። አየሽ በሰው በላነታቸው አታንሻል። እኛ ህዝብ ይቀበልሽና ከዛ ለራሱ ይነግረዋል መልሶ እነሱ ለራሳቸው እና ሲጠሩ ቢዋል ሳትሰማ ግባ ዝጋ እሺ ቪዲዮ ዝም ብሎ ማለት እሺ ጥሩ ከፍልስፍናው ወጣ እንበልና ለነገሩ ፍልስፍና ነው ይሄ። የህይወት ግብ ምንድን ነው? አንድ ሰው በምድር ላይ ሲኖር ምን ማሳካት አለበት ብለህ ታስባለህ? ህልሙን ሰው የሚኖርለት ነገር ካለው የሚሞትለት ነገር አለ። የሚኖርለትን ነገር አሳክቶ ማለፍ አለበት። በቃ ቢያንስ ማሳካት እንኳን ባይች ወደሚኖርለት ነገር ወድቆ መሞት አለ። ከዛ ሌላ ምንም አይነት እንትን የለም። ጥሩ ይሄ ፐርሰናል ነው። ሃይማኖት ላይ ያለህ እይታስ ምንድነው? የሃይማኖት ተቋማት ሃይማኖት ሰውን ስብስብ ያደርጋሉ ወይስ ደግሞ ያደነዝዛሉ? ብዙ ሀሳቦች ይነሳሉ። ያው የተለያየ ቦታም እንደዚህ ተወያይተንበት ስለምናውቅ አሁን እኮ ብዙ ዘመን ትቀመጣለች። ሴንሲቲቭ ነች። ይኸውልሽ የሃይማኖት ተቋማቶች ሃይማኖቱ የሚለውን አላስተማሩም ብዬ ነው የማስበው። እና ጀስት ለምሳሌ መጽሐፍ ቅዱስን የያዙ ዲፓርትመንቶች በሙሉ ይሄ ሃይማኖት ነው ሰው መጽሐፍ ቅዱስን የያዙ ዲፓርትመንቶች በሙሉ አላስተማሩትም። እና ስላላስተማሩት ዛሬ ላይ ሰው ህፃን የሚደፍር ጂኒሽን መጣ። በቃ አየሽ ሃይማኖቱ አለ፣ ሃይማኖተኛው የለም። ዲፓርትመንቱ ልክ እንደ ፖለቲክስ አይነት ዲፓርትመንት ሆነ። ከዛ በኋላ እርስ በርስና ሃይማኖት ደግሞ የፍለጋ ጉዞ ነው።
ራስን የመፈለግ ጉዞ ነው። መጨረሻ ላይ ባዶ ወደ መሆን ነው የሚታደግ። ግን አላሳደጉንም ማለት እና ሁሌ ቋሚ ጸቤ ስለሆነ ማለት ነው። እና ጀስት እኔ መጽሐፍ ቅዱስ የሚለውን ክርስትና ፈልገዋል እና ጀስት የቤተክርስቲያን አባቶች የጻፉት አለ አንድምታ ትርጓሜ ላይ እሱን ፈልገዋል። መሬት ላይ ሳጣው ግን ሃይማኖቱ እንዳለ ሃይማኖተኛው ግን እንደሌለ ፊል አደርጋለሁ። ስለዚህ ድርጅት መስለው ነው የሚሰሙኝ ከሆነ በኋላ ፖለቲካል ድርጅት። አሁን ደግሞ ሪል ራሳቸውን መግለጽ ጀመሩ። አንድ ሲኖር ብራንዳል ከተቋም ወጥቼ ያው ወደ ሌላ ተቋም እንገባለን። ወደ ሀገራችን ደራሲዎች፣ የሀሳብ ሰዎች፣ የፍልስፍና ሰዎች፣ የግጥም ሰዎች፣ በጥበቡ ዙሪያ ያሉ ሰዎች ስለነሱ ነው ጠይቃ። አሁን ደግሞ ኢጎይስቲክ ናቸው፣ ፍሌክሲብል አይደሉም፣ ከዘመኑ ጋር አይራመዱም የሚሉ የሚነሱ ሀሳቦች አሉ። አዳዲስ ነገር አይቀበሉም አላደል የሆነ ቦታ ላይ ቆመዋል እና ለዛ ፍሌክሲብል አይደሉም ይባላል። ምንድነው የሚባለው? የድሮ ስራ ምን ትላለህ እዚህ ሀሳብ ላይ? እንደ ዘመኑ ሙሉ አሁን ለምሳሌ ትልልቆቹ እኔ ጋር መጥተው ቲክቶክ ላይ እንዲጋፉ አልፈልግም። ሴንስ ሺህ ጊዜ ቴክኖሎጂውን ቢለምዱት ምናምን ነገር ካን ኢማጂን ጋሼ የምንላቸው ሰዎች ምናምን ነገር ታብታባርጉ ቢሉ ማለት ዳሶ የሆነ በቃ ቤተክርስቲያኖች አሉ፣ የሆነ ቤተ መቅደሶች አሉ በቦታቸው ጸንተው የሚኖሩ እና ወጣቱ ግን ባለው ፕላትፎርም በሙሉ ራሱን መሸጥ አለበት ብዬ ነው ማለት። በቃ ባለው ፕላትፎርም በሙሉ ለምን ሲባል ሰው የት ይገኛል? ድሮ በቴሌቪዥን ነበረ ማስታወቂያ የሚነገረው አይደለ? አሁን ደግሞ ጀስት ቲክቶክ ላይ ነው፣ ኢንስታግራም ላይ፣ ፌስቡክ ሲኮንስ እና እነዛ ቦታዎች ላይ መጥቶ ራሱን መሸጥ አለበት። እዛ ቦታ ላይ መጣ ማለት ተዋረደ ወይንም ወረደ ማለት አይደል? አዎ ይሄ አሁን እንደዚህ አይነት ሰበብ ይመስላል ነው ስለ ኢጓዬ የጠየቁ። አይ ይሄ ቦታማ ለኔ አይመጥነኝም ይሉና ግን ወደ ኋላ ሲያስቀራቸው ማወቅ የሚገባው ወይ የሚለው ማህበረሰብ ሳያውቃቸው ስራቸው ተደራሽ ሳይሆን ይታያልና ኢጎይስቲክ መሆን ወይ ኢጎይ ወደ ኋላ አስቻግን አይመስለኝም። እሱ ይኸውልሽ ምንድነው መሰለሽ ማርኬቲንግ ሲስተም አለማወቅ። ለምሳሌ አንድ ደራሲ ጽፎም ሽጦ ምናምን አይሆን አማራጭ ካጣ ማርኬቲንግ ሲስተም ከሚያውቅ ሰው ጋር አብሮ ሊንክ ማድረግ አለበት። በጣም ወሳኝነት ያለው ነገር ስለሆነ ማለት ኢጎ የሌለው ሰው የለም እና ኢጎ ደግሞ ኤነሚ መሆኑ አያውቅም። ኢጎሽ ለአንቺ ጠላትሽ ሆኖ አያውቅም። ኢጎሽ ጠላትሽ የሚሆነው ኤክስትሪም ሲሆን ከእኔ ሌላ ማን ብለሽ ማሰብ ከጀመርሽ ነው። እኔነትም ሰውነት ነው። እኔ ብለሽ ካላሰብክሽ እኛ ብለሽ ማሰብ አትችይ። ስለዚህ አሁን እነዚህ ሰዎች ለእኔ አይመጥነኝም ያለው ቦታ ከምን አንጻር ነው አይመጥነኝም ያለው የሚለው መታሰብ አለበት። አንዳንድ ሰው ለምሳሌ ማውራት የማይችል ሰው አለ። አገኘሽ አንድ ጓደኛችን ምን አለችኝ፣ ፖድካስት ላይ ምናምን ነገር ለምን ሄደሽ መጽሐፍሽን ማለት ታስተዋውቂ ምናምን ሰዓት እኔ ማውራት አልችልም ፍሩ አለች። ሰው አሁን ለእሷ ለሌላ ሰው ምን ማለት ነው በጣም ቂቢብ እያለች እየተቆነነች ነው ይመስል። ስለዚህ አይደለም በዚህ አይነት መንገድ። ከዛ ላይ ግን ሌሎቹ ባለው ፕላትፎርም በሙሉ ተጠቅመው ራሳቸውን መሸጥ አለባቸው፣ መጽሐፋቸው ማስተዋወቅ አለባቸው። ከዛ ለምን ምናምን ነገር ቲክቶክ ላይ ያለው 3000 ሰው ወይ 2000 ሰው አለ፣ ብዙ ሚሊዮን ሰው። ከዛ ላይ ደግሞ አንድ ቦታ ብቻ ያለ ሰው አለ፣ ብዙ ቦታ ያለ ሰው። አንድ መጽሐፍ የሆነ ቦታ ላይ ያስቀምጣችሁ ሰውየው ከሚያዳርሰው በላይ ቲክቶክ ላይ ፕሮሞሽኑ ብዙ ቦታዎች ላይ የመድረስ እድል አለው። እኔ ማቀው ቁጭ ብለው ከውጭ ሀገር ምናምን ነገር ያሉ ሰዎች መጽሐፍ ተገዝቶ ሲላክላቸው አውቃለሁ። ገጠር ያሉ ሰዎች እኔ መጽሐፍ እንትን ብዬ በትራንስፖርት ልኬላቸዋለሁ ምናምን። እንደዚህ አይነት ማዳረሶች ይፈጠራሉ። ምን ማለት ዘመኑ ያመጣውን ፕላትፎርም በምን ዛሬ ዘመኑ ያመጣውን ፕላትፎርም አልጠቀምም እዛው ቁጭ ላለው ምናምን ካለ ይመቸው። አሁን ሌላው ምን መሰለህ ብዙ ጊዜ ቲክቶክ አሁን ሶሻል ሚዲያና ንባብን እያነሳን ስለሆነ ማለት ነው ወይ መጽሐፍን
ቲክቶክ የፈጣን መረጃ፣ የመዝናኛ እንደዚህ የተለያዩ ነገሮችን መዝናኛ ቦታ ነው ተብሎ ነው የሚታሰበው። ፕላትፎርሙ እንደ ፕላትፎርም ማለት ነው። እዛ ላይ ጠንካራና ጠንካራ የሚፈትኑ ሀሳቦች ወይ ሀሳቦች ራሱ ይዞ መምጣቱ ፈታኝ አያደርገውም ወይ? እዛ ላይ ሀሳቦችን ድፍር አድርጎ ይዞ መምጣት ትልቅ እንትን ይጠይቃል አይደለ? አሁን አንተም ሀሳብ ታጋራለህ፣ ሌሎችም ያው እኛ ምናምን እናጋራለን። ግን አሁን እንደዚህ በደንብ ደግሞ ኤክስፕሌን አድርጎ ይዞ ለመምጣት የሚከብድ ቦታ ነው ይባላል። ትክክለኛ ቦታነቱንም ኩዌሽን ያደርጋሉ። ከዚህ ጋር ተያይዞ ነው አይመስልህም ወይ? እኔ ትክክለኛው ቦታ የቱ ነው? ለምሳሌ የሆነ ዘመን ላይ መጽሐፍ፣ ጋዜጣ ላይ መጽሐፍ ትክክለኛው ቦታ ነበር። የሆነ ዘመን ላይ ቲቪ ላይ ቀርቦት ማለት ትክክለኛው ቦታ፣ በሬዲዮ ፕሮግራም ትክክለኛው ቦታ ነው። አሁን ደግሞ ትክክለኛው ቦታ የቱ ነው? አሁን ለምሳሌ ቲክቶክ እብዳኪን ቤት ነበር ጥሩ ይመስል በጣም ብዙ የማይገናኙ ቀለማቶች ያሉበት ቦታ እና ግን ምን ታደርጊያለሽ መሰለሽ? ያንን አስለምደውት የለ ይሄንንም አስለምደዋል እና ለምን 5 ሰው አይሆንም? 5 ሰው ሀሳብ የሚወድ ሰዋል ቁጭ ብሎ ይሰማሽ፣ ከዛ ላ ይጂባክሽ ያሰለቻል ብሎ ይጽፍልሽ። ምን ብሎሽ ሰምቶሽ አገኘሽኝ እና በአንድ ሚሆን በሌላ መንገድ አይናቀም ቦታው። ለምን እነዛ ሰዎች አበላሽተውታል አይደል? አሁን እነዚህ እዛ በቀደም ዕለት ግሩም ሲናገር በጣም የገረመኝ መዛ ጋር ተጣመመ የምትለው ትውልድ ነው በቃ ነገ እህትን የሚያገባት ወይ ደግሞ የሆነ አጋጣሚ ምናምን ነገር እዛች ጋር የሆነ አቢዩዝ የተደረገች ልጅ ነች መጣ የምታገባኝ እና እዛ ቦታ ላይ ያለው ነገር ለማስተካከል በማውቀው ነገር ዲስትሪቢዩት ማድረግ አለብን። ኦኬ አገር እየፈረሰች ነው የተሰማኝ። ኦኬ ስለዚህ ለምን ጀስት እኔ አንድ ድምፅ አልሆንም? የራሴን ልጁ ቫልዩ አለው ማለት ነው። የአንድ ሰው ድምፅ እኔ የሚከተለኝ ሰው ምናምን ነገር ያዝናኑኛል። ኒት ናቸው የኔ ይላል አላና ጀስት እነሱ ሰዎች የሚጽፉልኝ ኮመንትና ሜሴጅ ላይ ገብቼ የማነባቸው ነገሮች ያጽናናኛል። ስለዚህ ብቻዬን እንዳልሆንኩ ይሰማኛል እና ለቫይራልም አይደለም የምሰራው ለቫይራል አይደለም። ሀሳብ ቫይራል ወጥቶ ያውቃል? በዓለም መድረክ ሀሳብ ቫይራል አይወጣም። ያገኘሽኝና በጣም ቆንጆ ሀሳብ ምናምን ነገር ያላቸው ሰዎች በዓለም መድረክ ላይ ቫይራል የወጡበት ቀን አይታየኝ። ኒቼም ከሞተ በኋላ ነው ቫይራል የወጣው። ማለፍ አለብሽ፣ ግን ሀሳቡ መስራት አለብሽ። ሀሳቡ ከሰራ ችግር የለውም እና ግን ያንቺ የሆነ ሀሳብ ኦሪጂናል ሀሳብ ይኖርሽ፣ ከዛ ማቅረብ ቻይ። ከዛ በኋላ ደግሞ በፈረሰው ቁጥር ላይ እንደ ነህምያ መቆም ጥሩ ነው። ከዛ ለሰው አይ ነው እና አሁን ደግሞ ይመን እዚሁ ላይ እንደ መጨረሻ ሀሳብ የፌስቡክ ሰዎች እና የቲክቶክ ሰዎች የሚባሉ ሰዎች አሉ። እዚህ ቲክቶክ ቨርሰስ ፌስቡክ የሁለቱም ሰው ስለሆንክም በዛው አሁን ፌስቡክ ላይ ያሉ ሰዎች እና ቲክቶክ ላይ የሌሉ ሰዎች እንዳልኩ ነው ቅድም የሚያስቡት ቲክቶክ በቃ የመዝናኛ መንደር ነው፣ ሀሳብ የሚሻገርበት መንደር አይደለም ብለው ያስባሉ። የቲክቶክ ሰዎች ደግሞ የፌስቡክ ሰዎችን ኦልድ ፒፕል ወይ ምንድነው እነዚህ ብቻ ወደ በቃ ሀሳብ ይሄ ትልልቅ ሰዎች ያሉበት ነው ተብሎ ይታሰባል። እና አንተ ሁለቱ ላይ ያለ ሀሳብ እንዴት ነው? እርስ በርስም ሲወቃቀሱ ምናምን ስላየው ነው። ይሄ ሀሳብ ራሱ አይሆንም። ይሄ ለሀሳብ አይበቃ። ይሄ ምንድነው መሰለሽ ፌስቡክ ይጻፍበታል ጥሩ ነው፣ ቲክቶክም ይታሰብበት። ፌስቡክ ላይ የቲክቶክ ፎርማት አለ አይደለ? ቪዲዮ እኮ አለ፣ ስክሮል እያደረግሽ ታያለሽ። እና ፌስቡክ ላይ ላይቭ መግባት ተጀምሮ ጊፍት መስጠት የሚችል አይመስለኝም እንጂ ይገባል ላይቭ ምን ያን አክል የተላራቀ የለውም። ይሄ ሀሳብ ሲደርቅ የሚመጣ ነገር የለም። እና በጣም ብዙ የምናስበው ነገር ስላለ የፌስቡክ ህዝብ፣ የኢንስታግራም ህዝብ እና የቲክቶክ ህዝብ ይልቅስ እንደዚህ አይነት ነገሮች ላጫወትሽ ምን ይገርመኛል መሰለሽ፣ በጣም ነው መከፋፈል የምንወደው። የኢንስታግራም ፒፕል ሸበላ ፒፕል ፎቶ ይወዳል። የቲክቶክ ፒፕል ሁሉንም ነገር ቪዲዮ የሚያደርግ ፒፕል
እና ቲክቶክ በአንድ ቢሆን በሌላ መንገድ በነገራችን ላይ ለኢትዮጵያ በጣም ብዙ ነገሮች ናት። ለምሳሌ የተደበቁ ወንጀሎች እንዲወጡ አድርጓል። ታዩ ሌላው ተዋጽኦቹንማ በጣም አደገኛ ነው። እና ያው ሰው በዓለም መድረክ ራሳችንን አስተዋውቀን ያው ሺታችንም ላይታችንም ሁሉም ዓለም መድረክ ላይ ወጥቷል፣ አይተነዋል። ቅዱስ ህዝቦች እንዳልሆነ ነግሮናል። ፈራ እግዚአብሔር ሞራል ምናምን የለንም። እና ሰው ጊዜ የምንጠብቅ ሁላችንም አውሬ እንደሆነን ያሳየን ቲክቶክ ነው። በዛው ደግሞ ተገለበጭና ሄጅ ፌስቡክ አሽሙረኛ እንደሆነ እንደሚያዩት ነው ፌስቡክ ላይ እና የፌስቡክ ጀማ እንደዚህ ቁጭ ብሎ ምናምን ነገር አንድ ላይ ቢቀመጥ ያ ሰውዬ እኮ ምናምን እየተባባለ ስለ አንድ አይነት ጉዳይ ነው የሚያወራው፣ ይግባባል። አሜት እና ጀስት ይታወቃል። ፌስቡክ ላይ እኔ ነገሮች ክሬት ይደረጋል። ሆል ህይወቴን አይመሩት። ፕሮሞሽን ወይ ናቸው እነሱ። ራሴን አስተዋውቅበታለሁ እንጂ የኔ ህይወት እነዛ ላይ አልተመሰረተም። ስለዚህ የሀሳብ ድርቀት እንዳይሆን ጥሩ። እሺ፣ ስለዚህ ወደ ጥሩ ሀሳብ እንምጣና ደግሞ ድርቀት ስላልክ ማለት ነው ማንበብ ሙሉ ሰው ያደርጋል ምትል ብሂላለች። ብዙ አመቷ ነው አይደለም? ማንበብ ሙሉ ሰው ያደርጋል ፍርዬ? ሙሉ ሰው ምንድን ነው? ሙሉ ሰው ማንበብ በየዕለቱ ጉድለትሽን ታይበታለሽ። እኔ ማንበብ ያደረገኝ ባይተዋር አድርጎኛል እንጂ ከዛ ጉድለቴን ነግሮኛል እንጂ ሙሉ ሰው አላደረገኝም። ጉድለቴን ስላወቅኩኝ ይሆናል ምናልባት ሙሉ የሆኑ ስለምን እንደማላቃቃል ከዛ በኋላ የቱ ጋር ድፍረት አለኝ ምናምን ከዛ ብዙ ደግሞ የሰዎችን ተፈጥሮ ነግሮኛል። እና ማንበብ ራስን ፍለጋ ነው፣ አሰሳ ነው። የአሰሳ አንድ ክፍል ነው እንጂ በራሱ እንትን አይደለም፣ የሆነ የሚደረስበት ቦታ አይደለም። መንገድ እየሄደ እና የት እንደሚደርስ ካላወቀ መንገዱ ህይወቱ ሊሆን አይችልም። ማንበብ ደስ ይላል። መጀመሪያ አካባቢ ግን በጣም አስቀያሚ ነገር ማንበብ ነው። በጣም ይሰለቻል ምናምን። ከዛ በኋላ ግን እርጋታ ምናምን ሲኖርሽ ሰውን ማዳመጥ ስቺ ምናምን እንደ ማንበብ ደስ የሚል ነገር የለም። ሙሉ ሰው ያደርጋል። ያው የሆኑ ሰዎች ካሉ ይመቻል። ግን እኔ በየጊዜው ጉድለቴን ስለሚያሳየኝ ያና ስለሙሉነት አስቤያለሁ። ጥቅሙስ ምንድን ነው ይላሉ። አሁን ብዙ ሰዎች መጽሐፍ የሆነ የሚያነብሰው ሳይሆን የሚሉ ሰዎች አሉ። ከዛ ምን ይጠቅምሃል ስትባል ምንድን ነው የምትመልሰው? አሁን ማንበብ በሁለንተናዊ በማህበራዊ እና እንደ ግለሰብ ምን ሊጠቅምህ ይችላል? እንደ ማህበረሰብስ ምን ሊጠቅም ይችላል? ከዚሁ ጋር እያይዘ ደግሞ እንድትመልስልኝ ፈልገው ያ ትውልድ ይሄ ትውልድ ማንበብ የትኛው የተሻለ ነው? ምክንያቱም አሁን ማንበብማ ድሮ ቀረ የሚባል ነገር አለ። አሁን ላይ ቫልዩ አይሰጠንም። አሁን ያለነው ሰዎች ከትንሽ ነገር ተነስተን ማንበብ እንደምንችል ወይ ደግሞ ሀቢቱን መገንባት እንደምንችል እድሉ አልተሰጠንም። ገባ? አሁን ይሄን የምታነቡ ምናምን እንደዚህ ይሄን መጽሐፍ እኮ ነው የምንባለው። ሶ ዲስከሬጅ ይደረጋል። ያው እንደረጋለን እንትኑን ምንድነው ጀነሬሽኑን ወክዬ ነው እንደዛ የምልህና ያ ትውልድ ያነባል፣ አይኖ ብዙ ጽፏል፣ ታሪክ ሰርቷል። ግን አሁንም የሆነ እየሰራን ይሁን አይሁን እዛ ውስጥ ስላለን ማየት ላንችል እንችላለን። በግልጽ ክሊርሊ የሚታይ ነገር ላይኖር ይችላል። ግን እስቲ ያ ትውልድ ንባብ ባህሉን አንድ ላይ አድርገን ጥቅሞቹንም ጨምረ ይኸውልሽ እንደ ምሳሌ ልንገርሽና ከዛ እንትን ልበላት። ንባብ እንደ ሽቶ ሶስት ፓርቶች አሉት አይደል? እቃው አለ፣ ከዛ በኋላ ፈሳሹ አለ፣ ከዛ መዓዛው አለ። እና ማንበብ ከቨሩ ነው። ከመጽሐፍ ጋር መገናኘት እንደ ከቨሩ ሰጥ፣ መረዳት ደግሞ እንደ ውሃው። ያንን ነገር ደግሞ አርቅቆ መረዳት መተርጎም መቻል ደግሞ እንደ መዓዛው ሰጥ። እነዛ ህይወትን ይለውጥ። ገባሽ? በድን ሬስ አይደለው ቢያንስ አስባል እና ቢያንስ ማህይብ አይደለውም ማለት አስባለሁ። ምን ሲባል ከቨሬን አውቀዋለሁ፣ ማውጣው ነው እና ጠረኔ ምን እንደሆነ አውቀው ከነዚህ ውጪ ምንም ሊኖር አይችልም ብዬ አስባለሁ። ማንበብ
ሰዎች ይጠቅማሉ። ያው መልካም ጠረን እኮ ይጠቅማል። መልካም ጠረን ለሁሉም ሰው ያገለግላል። ማይንድን ያሰፋልበት። ምን አይነት መጽሐፍ ነው የምታነበው ግን ይወስነዋል። እና የምናነባቸው መጽሐፎች ናቸው የሚያጠቡንም የሚያሰፉንም። በያ ትውልድና በዚህኛው ትውልድ መካከል ምናምን ነገር ያ ትውልድ ያነብ አንክድ ምንድነው የሚያነቡት ግን ሌላ ጥያቄ። ቸናሸ የሚያገዳድለው ትውልድ ምን እንደሚያነብ ለማወቅ ነው። እና ምንድነው የሚያነብ የነበረው ምናምን ሲባል ብዙ ዲያሌክቲካል መጽሐፎች አሉ። ትልልቅ የፍልስፍና መጽሐፎች ምን አላቸው አንብበዋል። ማንበባቸው ለሀገር ስሜት እንዲኖራቸው አድርጓል። ሳላን ወረቀት ርካሽ ነበር ብዙ ነገር ነው። የኛው ግን ያኛው ጄኔሬሽን በጣም ያነብ ነበር። ይሄኛውም ጄኔሬሽን ያነባል። ከዛ ግን በምን አይነት ሪሰርች ሰርተ ነው የምንለው። አገኘሽን ኮርፖሬሽን ተቋቁሞ መንግስት እየደጎመ አስነብቦሽ እና እናቴ ብዙ መጽሐፎች አንብባለች። እንደኔ አርቲኩሌት አድርጋ ግን አታወራም። በጣም ብዙ ጊዜ ጠረጴዛቸው ላይ ያሳለፉ ሰዎች አሉ። በአንድም በሌላ መንገድ ከራሽን ካርድ ጋር ጎን ለጎን መጽሐፍ ከሚጋ ከኩራስ ከመጽሐፍ ድርጅት ምናምን እየተሰጣቸው የሚያነቡ እና 100,000 ኮፒ ምናምን ነገር ይሸጥ ነበር አይደል ያኔ መጽሐፍ። እና ሰው እንደዛ የሚደረገው ለምንድን ነው? መንግስት በጣም ስለሚደግፈው። አሁን እኛ እንደ ጄኔሬሽን መንግስት እንድናነብ ይደግፈናል ወይ? ስትይ አይደግፈንም። 700 ብር እና 800 ብር አንድ መጽሐፍ ከገዛሽ እና ጸሐፊዎቹ ራሱ ግን እንዳነብ አያደርጉኝም። እኔ የመርጣቸው መጽሐፎች አሉ በእርግጥ እና ግን ሰው ፍሬ ፈርስኪ መጽሐፎች ይታተማሉ። ፍሬ ፈርስኪ ምንም እርባና የሌላል። እነሱን መጽሐፍ ሳነብ ደራሲው ራሱ ሪስፖንሲቢሊቲ ሊሰማው ይገባል። ስለምን እንደሚጽፍ ምናምን ማወቅ አለበት እንጂ ዝም ተብሎ ራንደም የተሰራ ስራ በሙሉ ይነበባል ማለት አይደል። ስለዚህ በእኛ ዘመን መጽሐፍ የለም ወይ ደግሞ ያሉት ጥቂት መጽሐፎች በደንብ ይነበባሉ። በዛ ዘመን ደግሞ ብዙ መጽሐፍ ነበረ፣ የዛን ማክል ደግሞ ብዙ አንባቢ ነበር። ከዛ ላይ ያኛው ዘመን የራሱ መልክ አለው፣ ይሄኛውም ዘመን የራሱ መልክ አለው። ዘመን ልዩ የሚያደርገው ሁለቱም በጊዜ ቅንብብ ውስጥ ቢሆንም ይሄም ያም የራሱ ጠረን የራሱ መልክ ስላለው እንጂ ይበልጣል ያንሳላል። ቡና ትወዳለህ? ንባብና ቡና ብዙ ጊዜ ይያያዛል። እኔ አያያዙም እላለሁ እውነት ለመናገር ግን እኔ ማስበው አሁን ግድ አይሰጥም፣ ችግር የለውም። ግን ከቡና ውጭ የሚያነቃህ ምንድን ነው? ስሬ ነፋስ ይሄ ወክ ማድረግ ተስማ እኔ አእምሮ ይዛግ ሲል ቀዝቃዛ ውሃና ንፋስ ያነቃኛል። እና ጀስት ቡና ማያነቃኝም እውነት። አሁን እኔ ልተኛ ካልኩኝ አቃተኛለሁ። ቡና ስለጠጣው ቀመጣለሁ ምናምን አይደል። ግቢ እያለ ቡና በኮካ ጠጡና ምናምን ተብሎ ቡና በኮካ ጠጥቼ ይላሽ እኔ ጉዳይ አይደለም። ጉዳዩ እኔን የሚያነቃኝ ኢነርጂው ነው ያለውበት ኢነርጂ። ስለምን ማወቅ ፈልጋለሁ፣ ያን ነገር መቼ ማድረስ አለብኝ። አሁን ስጽፍ ምናምን ቁጭ ብዬ እና አንደኛ ጀስት ያለውበት ስሜት ያነቃኛል፣ በቃ ራሴን ያነቃቃኛል ምናምን ሪሰርች ያንን ለመስራት ምናምን ነገር እነቃቃለሁ። አለበለዚያ እነዚህ ላይ ዲፔንድ ሆኜ ግን በጣም የሚያዝናናኝ ነገር ንፋስ ነው። ወክ እወዳለሁ። ጠንካራ አንባቢያን ግን ከየት ናቸው ብለህ ታስባለህ? ከየት ናቸው ማለት መነሻቸው ከማንበብ ያን ሀቢት እንዴት ነው የሚገነባው? መጠየቅ ማንበብ፣ ብዙ አይነት ዲሲፕሊኖችን ማንበብ፣ የተለያየ አይነት ዲሲፕሊኖች። አንድ የሆነ ልብ ወለድን ብቻ አይደለም፣ ግጥምንም ማንበብ፣ ባዮግራፊንም ማንበብ፣ ፍልስፍናንም ማንበብ፣ ከዛ ማመሳከር፣ መተርጎም። ከዛ ላይ ሲባል የኔ ማድረግ ሐሳቡን ደራሲው ሊለው የፈለገው ይሄ ጥቁሩን አይደለም፣ ከጥቁሩ ጀርባ አለ ትርጉም። ከጥቁሩ ጀርባ ምን እየነገረኝ ነው፣ በዚህ ካራክተር ውስጥ ምንድን ነው እንዳስብ የፈለገው ይለውን። አሁን
በቅርብ አንድ ቴሲስ ለሰዎች እየሰራን ነበር ብለንና የአዳምን ምዕራፍ በምዕራፍ እያንዳንዱ ላይ ምን አይነት የማህበረሰብ ሂስ እያነሳ ነበር አዳም ግራ አቃጭሎች ላይ በሚል ምዕራፍ በምዕራፍ እዚህኛው ላይ ይሄን እዚህኛው ላይ ይሄን እዚህኛው ላይ ይሄን እየተባለ እና እየወጡ ስንወያይበት በጣም ነበረ ፓወርፉል የነበረው። ያ ግን ምናምን ሲባል ከኢንጂነሪንግ የመጣው ሰው በኢንጂነሪንግኛ ነው የሚያወራው። ፓርቲሽር እኔም በቲያትር በካራክተሩ ነው የሚገባኝ። ካራክተር አናሊሲሱን ተከትዬ ከዛ ቋንቋው ላይ ካራክተሩ ይሄን ያደረገው ይሄ ስለሆነ ነው ምናምን ነገር ብዬ ነው የምተነተነው። ስለዚህ ይሄኛው የሚመጣው የተለያየ ጥልቀት ንባብ ብዙ አይነት ቴዎሎጂ፣ ፊሎሶፊ፣ ምንም ሳይኮሎጂ፣ ፖለቲክስም ሂስትሪም ሳይመርጡ ማንበብ ከዛ እያነበቡ ክምችታችን መጨረሻ ላይ ብስለትን ራሱ ይፈጥራል እያስባል እንጂ ብስለት በሳለኝ ስላልሽም አይሆን እና ደግሞ አንድ አይነት መጽሐፍ የሚያነብሰው በጣም አውሬ ነው። አንድ አይነት ብቻ የሚያነብሰው አውሬ ነው ስልሽ እሱ ሌላ ዩኒቨርስ ያለ አይመስለው ለመናጠቅም ለመግደልም ዝግጁ እንትናን አትንኩብኝ የሚል ሰው አለ ብላ። እሺ ፍሬዬ፣ ምርጥ 5 የምትላቸው መጽሐፍት ከተለያዩ ጃንራዎች ሊሆን ይችላል፣ ከተለያዩ ደራሲያን ሊሆን ይችላል፣ ሰዎች ማንበብ አለባቸው የምትላቸውም ሊሆን ይችላሉ፣ ወይ ራስህ ሁሌ ማንበብ የምትፈልጋቸው ይሆናሉ። 5 ምርጥ መጽሐፍት። እሺ 5 ምርጥ መጽሐፍ ከባዮግራፊ። እሺ ከባዮግራፊ የስዩም ወልደ ራምሴ ኩርፊያ ያሸነፈ ፈገግታ። ኩርፊያ ያሸነፈ ፈገግታ። እሺ የሸፈነው ነው ቢለው በጣም ነው በቃ የምወደው እሱ መጽሐፍ። ከዛ ሁለተኛ መጽሐፈ ትዝታ ዘአለቃ ለማ ያብዬ መንግስቱ ላይ ከዛ በኋላ ከመዝገበ ቃላት ደስታ ተክሎልትን ሰዎች ቢያነቡት ደስ አያልቅም። ፍሪሽ ነው በጣም እና ዝም ብሎ ሰዎች አንዱን ቃል ይዘውት ከዛ ስለ አንዱ ቃል ሐሳብ በጣም ብዙ ያስቡበት። ከልብ ወለድ አየሽ ሰው የሚጀምረው እዚህ ግን አይወልሽ ቆይ ልብ ወለዷን ያዛትና መጽሐፈ ጨዋታ ስጋዊ ወይ መንፈሳዊ ደግሞ ቢያነቡት ደስ ይለኛል። ያለቃ ዘነበ ከታሪክ የተክለ ኢየሱስ አቀጅራ የኢትዮጵያን ታሪክ 5 ሞላ ልቦለድ አይ ይቅርብ ታውቁት ያው እኮ እነዚህ ምርጥ ናቸው ማለት ሌሎቹ ምርጥ አይደሉም ማለት አይደለም። እኔ ታሳደድ ብባል የአንድ ኢራናዊ የሙዚቃ አቀናባሪ ያለ ማጂድ የሚባል የእሱን ሙዚቃና እነዚህን 5 መጽሐፎች እንጂ የትም ገባ አይደለም። ጥሩ ፍቅር ይዞ ያውቃል ማለት ለምን እንደጠየቅኩ እነግርሃለሁ። ያውቃል። ለምንድን ነው መጽሐፍ ያልጻፍከው? ፍሬ ብዙ ታነባለህ፣ የሀሳብ ሰው ነህ፣ በጣም ጥልቅ ሀሳቦችን እንደምታነሳ አውቃለሁ። እኔም የብዙ መጽሐፍትንም አርትዖት ሰርተሃል። የራስን መጽሐፍ ለምንድን ነው እስካሁን ያልጻፍከው? እንግዲህ ሁሉም ነገር ጊዜ ያለው አይደል? ሰለሞን እንዳለው ሁሉም አንዱ ለመጽሐፍም ጊዜ ያለው ጽሁፍ ደግሞ የትጓን ስራ ነች። ሰነፍ የሚሰራት አይደለች። ሰነፍ ነህ? አዎ ሐቂቃ ሰነፍ ነኝ ማለት እሰራለሁ እኮ ታራና እየገፋሁት ሄድና ምናምን ነገር ለሰዎች ያለኝ ትጋት ለኔ የለኝ። ልክ ያኔ እየሰራው እና የሰው መጽሐፍ ሲመጣ አቆመውና እሰራለሁ እና ሰዎች ሲደሰቱ ምናምን ማየት ምናምን ደስ ይለኛል። ስለዚህ ያ ስንፍና ነው ያ ሰው ፍቅር ሲይዘው ይጽፋል ስላልከኝ ነው የጠየቅኩህ። አዎ ፍቅር ኢነርጂ ነው እኮ በጣም ደስ የሚል ኢነርጂ ነው ፍቅር እና ያሰራል፣ ብዙ ነገር ያሰራል እና ደግሞ የህይወትን ትርጉም ይቀይራል። በተለይ ደግሞ መደመም የምትችል ሴት ከሆነች ዋው ብዙ ነገር ይሰራል። ለምን ስብሐት ለአና አይደል ሁሉ የጻፈላ አና ነው በቃ ፍቅር እሱ ነው ኢነርጂ ያለውና ስብሐት ሰው መቼ ይሞታል ብሎ ጠየቀው ቴዎድሮስ ተክለአረጋይ። ያፈቀራት ተወስተ ይላል በቃ ያኔ ይሞታል እና ማጣትም ማግኘትም ያሰራል ሰው። ግን በይበልጥ ደግሞ ፍቅር ውስጥ ያለው ኢነርጂ በጣም ፓወርፉል። ጌትዬ እያሉ የሚያሰሩን በጣም በርካታ ግን ግጥም ላይ
ለገጣሚዎች ወሳኝ ነገር ፍቅር ነው። ግን እኔ ይኸውልሽማ ገጣሚ ደግሞ ሌላኛው ፐርስፔክቲቭ ምንም እንትን ያላለው ደግሞ አለ። ያላገባትም ያላበቀራትንም ሴት ምናምን ያቆለባበስልሽ ግን ይጋባል። አየሽ አሁን ገብረ ክርስቶስ ሀገሩን ይወዳል የምንለው ስለሚጋባብን ነው። ሪል ያለበት የሆነ መውደድ ያለበት ምናምን ይጋባል። ፈለግሽም አይደል የደበበ ሰይፉ አያሳዝንም? እንትን የጣልኩብሽ ተስፋ እኔን ይዞኝ ጠፋ። አብረን ነው አይደል ሰፈር ምን ጠብቄሽ ነበረን ብለን ጨርሰን ነው የምንለው። አብረን ነው ለምን ምናምን አንድ ነገር ስሜት አለው፣ መታመም አለው። ህመም ከሌለው ግጥም ቃላት ነው ቃል ብቻ እና በቃላት መጫወት ይቻላል፣ ግን ስሜትን ማጋባት አይቻልም። የምር ስሜት የሚኖረው መኖር ሲኖረው ህይወት ካለው። እሺ ያልቦለድ ያይሳር። እሺ አሁን ከዚህ ጋር ከፍቅር ጋር ስላነሳን ስለ ትዳር ልጠይቀን። ከትዳር ጋር ደግሞ ካነሳን አንድ ቪዲዮ ሰርተህ ነበር ሴክስ ጸሎት ነው የሚል እና በጣም ብዙ ሰዎች ሲቀባበሉት ነበረ። እንዴት እንደዛ አልክ? ከዛ ደግሞ ከትዳር ህይወት ጋር ከፍቅር ህይወት ጋር ያለ ፐርስፔክቲቭ አንተ አሁን ምን ላይ ነህ የሚለውን ብትነግረን ደስ ይለናል። ምን ላይ ነህ? እቺ ቆንጆ ነች። ያ ይኸውላችሁ እኔ አሁን ከሴክስ ጸሎት ነው በላይ ለኔ በጣም ፓወርፉል ሀሳቡ ምን እንደሆነ ታውቂያለሽ? አግባት እኮ ግዴታ አይደለም ብዬ ሰራሁት ቪዲዮ እና እሱ ለኔ በጣም ፓወርፉል። ለምን ሲባል ፍቺ ሲበዛስ በጣም ፍቺ ምናምን የሆነ ቀላል ነገር ሆነ። ገና ያጨበጨብንበት ይሄ ቀለው እጃችን ምናምን ነገር ወደ ቦታው ሳይመለስ 80 ቀዶ ይመለሳል። እና ግዴታ ነው ወይ የሚባል ጥያቄ ነው። እውነት መጋባት ምናምን ግዴታ ነው አይመስለኝም። እና እኔ በጣም ጭንቅላቴ ይኸውልሽማ ይሄ የእምነት ማይንድ ሴት ነው ያለኝ፣ ሃይማኖተኛ የእምነት ማይንድ ሴት ነው ያለኝና ብዙ ነገሮች የማያቸው ስፒሪቹዋል አድርጌ ነው። ለዛ ነው ልክ ሴክስ ጸሎት ነው ስል ሰዎች ሴክስ ከእግዚአብሔር ልጅ የሚቀበሉበት ወይስ እንደና አምኖ ነው ያሉት ደግሞ ጀስት ስተት የሚሰሩበት ነው። በጣም ብዙ አይነት እንትኖችን ማየት ትችላለሽ እዚህኛው ላይ እንደ ጥያቄ ካነሳንና ሪል ግን ጸሎት ነው ወይ? አዎ ጸሎት የሚባለው እኛ እንደዚህ ብለን ስለምንጀምር መስጠት ጸሎት አገኘሽ። ጸሎት የሚባለው አንደኛ የጸሎት ትርጉም ምንድን ነው? ከእግዚአብሔር ጋር ምን ማለት ኮሚኒኬት ማድረግ ነው ጸሎት ትርጉሙ አይደል? ስለዚህ ስትመጸውቺ ምን ትያለሽ? ለድሃ የሰጠ ለእግዚአብሔር አበደረ አይደል? ስለዚህ ምን እያልሽ ነው ማለት ነው? ኮሚኒኬት። ስለዚህ የፈጠረው ሴክስን ማን ዘፍጥረት ምዕራፍ 3 ላይ 2 ላይ መሰለኝ 4 ላይ አዳም ሚስቱ ሔዋንን አወቃት ይላል። how is that ጸሎት? ይኸውልሽ አሁን እና ኖርማል ፕሬት ያደረገው ባለቤት አለው ማለት ነው። ወንድና ሴት አድርጎ ሲሰራቸው ዝም ብለው እንዲኖሩ አይደል? አየሽ መጀመሪያ ፕላን የተደረገ ጉዳይ አለ ማለት ነው እንጂ ጀስት እንደሚባለው ሁለት አንድ አይነት መስራት ይችላል ነበር ወይ ደግሞ አንድ ብቻ መስራት ይችላል ነበር። ግን ሁለት ነገሮች አንድ ያልሆኑ ሁለት ነገሮች ሲሰራ ወይንም ሁለት የተለያዩ ነገሮችን ሲሰራ ምን አስቦ ነው የሚባለው ነገር በጣም ወሳኝነት አለ። አዎ ጥሩ ነው። ግን ምንድነው አስተምሮት የሚባል ነገር አለ። ቀደም እንደውም እኔ አስተምሮቱን ቢያስተምሩ እቀበላለሁ፣ ግን አሁን እሱን ስለማያደርጉ ድርጅት ነው የሆኑብኝ ብላኝ ነበር መግቢያችን ላይ። አሁን አስተምሮቱ ምን ይላል? ብዙ ነገር ይላል። ስለዚህ ነገር ለምሳሌ አሁን ከሰው አንድ ሰው ከትዳር በፊት አስተምሮ እኮ ነው የሚለው። አስተምሮቱ እኮ ይኸውልሽ አስተምሮቱ ነው የሚለው ማለት ምን ማለት መሰለኝ? እዛው ቪዲዮ ላይ ጨርሰሽ ካየሽው ምን ይላል? በጋብቻ ውስጥ የሚደረግ ነው ጸሎት ይላል። ለምን ሲባል ለሚገባው አካል ስለሚደርስ። ከጋብቻ ውጭ የሚደረግ ሴክስ ግን ጣዖት አምልኮ ነው የሚለው። አገኘሽ? አዎ ዝሙት ይባላል ስሙ ራሱ ምንድነው? ይሄ አስተምሮ ነው።
እና ጸሎት የሚባለው ቃል ስለገባ ነው ሰው የደበረው። ወይንም ደግሞ ሰው ድንግጥ ያለው። አንድ ጊዜ አንድ ጓደኛዬ ለምን ማን ጸልየዋለች እና ከትም እየሳኩኝ ረስቼው ነበር ሐሳቡ ራሱ። ለምን ነው ግን ማን ጸልየዋለች ወደ ስብሰባ ፍታለና አስተምሮ ይሄ ስፒሪቹዋል አስተምሮ በየቦታው የምንደፋው ሰው ነው። በየሆነ ነገር ጠቅለለን የምንጥላቸው ሰዎች ስለሆኑ ወገን ከጸሎታቸው አትሄዱ፣ ለጣዖት አትጸልዩ። ያው አሁን ግልጽ ሆኖልኛል። ነሮንጌ ሰው እንዳይረዳው ወደ መጨረሻውና ሶስተኛው ምዕራፍ ደርሰናል። ዘና የሚያደርጉ ፈጣን የምርጫ ጥያቄዎች ነው የምጠይቀው። ፍሩ ተንኮል እንዳይኖርበት አይኖርበት የለበት። ከነሱ በፊት ግን አንድ ያልመለስክልኝ ጥያቄ አለ። አሁን ምን ላይ ነህ? አንተ የማን ነህ ይላል እግዚአብሔር። ኧረ የእግዚአብሔር ነው። የእግዚአብሔር ነው። ሪሌሽን አለኝ ግን ከእግዚአብሔር ጋር ሪሌሽን አለ። አዎ እንዴ በጣም ሲሪየስ ሰው ነኝ በነገርሽ። እንደምቀልደው እንዳልመስልሽ በሚቀጥሉት 7 ዓመታት አገባለሁ። ኢትዮጵያ ሰላም ከሆነች አገባለሁ ኢንሻአላህ። ካልሆነች ግን ሀገር የለም። አንቺ እውነት ነው። ማንን ብቃት ነው? አራሳክስ ሌላ ጥያቄ። እሺ እንለፍ ወደ ጥያቄዎቻችን። እሺ አሁን ከምነግርህ ሁለት ነገሮች ከምሰጠው ሁለት ነገሮች ትመርጣለህ። አንዱን ለምን እንደመረጥ ካጠር ያለ ማብራሪያ ትነግረኛለህ። እሺ ስም የለውም? ስም የለውም። ኧረ ስም የለውም። አይዞህ አላጣላህም። እኔ ከግጥምና ከወግ ግጥም። ለምን እንዴ? ግጥም እኮ በቃ ዓለም የምትጥም እንደ ዶሮ ቅልጽም ግጥም እንዴ? ግጥም በጣም ብዙ ፍልስፍናዎችን ያቀፋል። ወጎችስ ጥሩ ነው፣ ግን ግጥም ቆንጆ ነው። ኦብቪየስሊ ምን እንደምትመልስ አውቃለሁ። የጥበባት ሁሉ ቁንጮ ይለዋል ዳብሶ ወይ ነው ግጥምን። እሺ ይሄኛው ምን እንደምትመልስ አውቃለሁ፣ ግን ለምን እንደሆነ እንድትነግረኝ። ከፊልምና ከቲያትር የትኛው ይበልጥ ወደ ልብህ ይቀርባል? እኔ በሁለቱ ነው ማስበው። ተይ ሁለቱም እንትኖች ናቸው። ሁለቱ? አዎ እኔ በጣም ነው የምወዳቸው። በፊት ይገለጣል በአይኔ የማይነገር የሚባል ነገር አለ። እኔ በፊት መናገር ያልቻልኩትም በቲያትር ማወራበት፣ በቲያትር ማውራት ያልቻልኩትም በፊልም ማወራበት። እዚህ አላበላልጣል። እሺ ከድሮ ሙዚቃና ከአሁን ሙዚቃዎች? አረ ያው ያው ሙዚቃው በድሮ ተከሽኑ ሪሚክስ አይደለ? ያልሽ ነው መሰለኝ። ሁላችንም የዘመናችን ቤስት ሙዚቀኞች አሉ። አሁን ለምሳሌ እኔ የድሮ ሙዚቃ ብል እነ ማስተዋልን እና ኃይለ ኢየሱስ ፈይሳን ሶነ ዮሐናን እንደገና ደግሞ ደስትና ካስማሰ በስማ እየተናረጋቸው ነው አገኘሽኛ እና እንደ ፌቨራይት ቴዎድሮስ ታደሰስ እኮ ጥሩ ናቸው በዘመናት። በዘመኔ ደግሞ ለኔ ዘመን ወርቅ ሆኖ ደግሞ ሰዎች አሉ። በነገርሽ ላይ የሞተን የሚያደንቅ የቴዎሜትሪክስ ብቻ ነው። እኔ በህይወት ያለ ነው የሚመች ስርዓት ያይ ሜንሽን አድርጉት። እሺ ጥሩ ያው ታነባለህ። ስታነብ ግን በኮምፒውተር በስልክ ኢቡኮችን ማንበብ ይቀልሃል ወይስ ሃርድ ኮፒ የሆኑ መጽሐፍትን ማንበብ ይቀልሃል? ሃርድ ኮፒ ካገኘው በቃ በሃርድ ኮፒ ብታገለው ደስ ይለኛል። በሽታው እየተመሰለ ነው። ራይ መሽታ የጽፍበታል ጎኑ ላይ እና እኔ ኖርማል ማስመር ምናምን ነው እጄ ላይ ካለ መጽሐፍ ማለት ነው። ተቸግሬ በሶፍት ኮፒ ያነበብኳቸው መጽሐፎች አሉ እና አንዳንዶቹ የረሳኋቸው ናቸው ሶፍት ኮፒ ላይ እንጂ በማንኛውም አይነት ሁኔታ ብቻ የመጽሐፍ ልፈልገው እንጂ አነባለሁ። እሺ በሐሳብ ውስጥ ስትሆን ብቻህን መመሰጥ ትመርጣለህ? ከሰዎች ጋር መወያየት ትመርጣለህ? ብቻ ተው ግድ የለህም አንዱ ለስ ከፍልስፍና መጽሐፍት ወይስ ደግሞ ሃይማኖታዊ መጽሐፍት? ሁለቱም ፍልስፍና እኮ ናቸው፣ ስማቸው ቀየሩት። ያኛው የሃይማኖት ፍልስፍና ነው፣ ይሄ ደግሞ ሴኩላር ፍልስፍና ነው። አሁን እሺ ሁለቱም ፍልስፍና ናቸው እኮ። ለምን መሰለሽ ቲዮሎጂ ገብተሽ ስትማሪ
የምትማሪ ፊሎሶፊ ነው። ምን አይነት ፊሎሶፊ? ክርስቲያናዊ ፊሎሶፊ። የክርስቲያን ፈላስፎችን ስለሆኑ ነገሮች የበየኑትን። ለምሳሌ ሄርሜኔቲክስ ላይ ክርስቲያን ፈላስፎች እንደዚህ ይላሉ ነው የምትማሪ። ክርስቶሎጂ ላይ ይሄን ይላሉ ምናምን አይደል? ስለዚህ ሁለቱም ፍልስፍና ነው። እሺ፣ ከረጅም ልቦለድና አጭር ልቦለድ ቲክቶክ ረጅም ልቦለድ በጣም ነው ማለት። እሺ፣ አማርኛ መጽሐፍት ወይስ እንግሊዘኛ መጽሐፍት ወይ ደግሞ የውጭ መጽሐፍትን በላቸው? ራሽያኛም ከቻልክ ስለምታነብ ችግር የለውም። አማርኛ መጽሐፍ አማርኛ እርግጠኛ ነኝ መቶም። እሺ፣ ትርጉም ሲሆን አሁን ብዙ ጊዜ ሰው ትርጉም ከማንበብ ራሱን ኦሪጂናል ቋንቋው ከቻለው እንደ ተርጓሚ ይወሰናል። የኔ ይኸውልሽ ለምሳሌ እንደ ተርጓሚ ይወሰናል የምላቸው መጽሐፎች አሉ። በቅርብ አንድ መጽሐፍ እጄ ገባ። የሰለሞን ይርጋ ወዳጄ የሰው ዘር የሚል ቻርልስ ዳርዊን የዳርዊንን ራሱን መጽሐፍ 2 ገጽ አለኝ። ቋንቋው ከብዶኝ ለእግዚአብሔር ሰጠሁትና ተውኩት። ከዛ በኋላ ይሄኛው ቀለለኝ። ስለዚህ እንደ ተርጓሚ ይወሰናል። ትርጉምም ቢሆን የሚያቀርብ ተርጓሚ በደንብ ካቀራረበኝና ከአይዲያው ደግሞ ካልወጣ ካገኘ ከአይዲያው ኦሪጂናሉ መጽሐፍ ካረነበ በምን አቋም የሰጠኝ ያነበቡ ሰዎች ኮንፍሊክት ያደረጉ ስላየው ነው። አንዳንድ ትርጉም መጽሐፍት ላይ እነሱ ያሉትን ስላላቸው ይኸውልሽ ትርጉም 3 አይነት አይደለ? ዳይሬክት የሚተረጉሙ ሰዎች አሉ። ከዛ ለአንዳንዶች ደግሞ ጀስት በእኛ አይዲያ ወስደው ከስተማይዝ ይደረጉ እንደ ማህበረሰባችን ያደርጉታል እና ሀሳቡ ነው ጠቃሚው ብለው ያመጡ። ከዛ እና ጀስት እንደየተርጓሚው ግን በነገራችን ላይ ከራሻም ወደ እንግሊዝኛ ተተርጉሞ ነው የምናነበው አይደለ? የነ ሩቢን ግጥም ምናምን ነገር ስናነብ ተተርጉሞ ነው። እንግሊዝኛ ስለሆነ ሳይተረጎሙ እንዳይመስለን። በአማርኛ ሲሆን ግን አስበሽዋል 3ኛ ቨርዥን ነው የሚሆነው። ከኢራን ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛ ብችል ነው እንትን ብለው ደስ ይለኛል። እሺ፣ ሰልፍ ሄልፕ ወይም ራስ አገዝ ትክክለኛ ወርዱ ላይሆን ይችላል። መጽሐፍት አሉ፣ እውነተኛ ታሪክ አሉ፣ ሰዎች ታሪክ ላይ ተመስርተው የሚጻፉ ከሁለት እውነተኛ ታሪክ እውነተኛ ታሪክ። እሺ፣ ሰልፍ ሄልፕ ላይ ያለህን በዚህ ሐሳብ ለማሞ የሰራው ለአበባ ይሰራል። ማሞ ሌላ መታወቂያው ሌላ እዚች ጋር አንዳንድ ሰው ይወላችሁ የሆኑ ጉዳዮች አሉ እና ለማንበብም ሞክሬያለሁ። ሮበርት ሸርማንን ምናምን ለማንበብ ሞክሬያለሁ። በጣም ሞክሬያለሁ የሆነ ኢንስፓየር ምናምን እና ግን ልክ እንደ ድራግ ነው ራስ ተሲጣል እንዲና እሱ እዛ በሞላለት ሲቹዌሽን ነው አድርጉ የሚለኝ። አይ እሱ የሚለውን እኔ ሀገሬም አትፈቅድልኝም እንደዛ እንዳደር። ስለዚህ ሰልፍ ሄልፕ አሉን። ሰልፍ ሄልፕ ደግሞ አብላቸው ዲሊውዥን እንጂ የጠራ ምስልም የለም። ለታው ያልሰራም ስማቸውን ባልጠራም አንድ እንድልንገርሽ የስካርፖሌን በጣም ይወዱታል ሰው እያሉ እና የስበት ኃይልን ምናምን በጣም ነው በቃ የሚራቀቁበት አልኩሽ። ደሃ ናቸው ያብዛግታሽን ቆዳሃን እሱ ነው የምልሽ። ለሳቸው ያልሰራ ብዛም ለኔ ይሰራል። ልጅ ካርቶሌ ብቻ ነው ሐሳብ ይሰራውና ካርቶሌ በዛኛው ሰልፍ ሄልፕ አልወድም። ባዮግራፊ ግን የተፈተነ። እሺ፣ ከታሪክ መጽሐፍትና ከባዮግራፊ መጽሐፍት አሁን እንዴት መሰለ ሁለቱም ይቀራረባሉ። ልዩነታቸው ታሪክ መጽሐፍት ሲሆን የብዙ ሰዎችን ሂደት ውጣ ውረድ ሊያሳይ ይችላል፣ ወይ ደግሞ ሁኔታ ላይ ሀፕን ያደረገ ነገር። ግን ለታሪክ ወይ ደግሞ ባዮግራፊ ሲሆን ደግሞ ወይ አውቶባዮግራፊ ወይ ባዮግራፊ ሰው የሚጽፍላቸው ስለሚችል ሲሆን ግን የአንድን ሰው እዛ ታሪክ ውስጥ የአንድን ሰው ሮል ማሳየት ሊሆን ይችላል። እንደውም ብዙ ጊዜ ለታሪክ አንድ ሰው በታሪክ ውስጥ ለታሪክ መጽሐፍት ትክክለኛ ማስረጃ የሚቀርበው ካየ በተለይ አውቶባዮግራፊ ሲሆን እዛው የነበረ ሰው እየመሰከረ ከሆነ ትክክለኛነቱ ይበዛል ይባላልና ታሪክ እንደ ታሪክ ሲጻፍ ነው ወይስ በአውቶባዮግራፊ በኩል ስታዩ ነው ስኮፑን የምትወደው?
ታሪክ ጥሩ ነው። የህዝብ ታሪክ ግን ደስ ይለኛል። የህዝብ ታሪክ ወዳለሁ እና የነገስታት ታሪኩ እንዳለው ነው። ግን የህዝብ ታሪክ ደግሞ ቢኖረው ደስ ይለኛል። ከዲፕሎማሲ ምናምን ነገር ሻገር ያለ የለም ህዝቡ እንዴት ይኖር እንደነበረ ምናምን የሚያሳዩ እንደዚህ አይነት ታሪኮች ሳገኝ ደስ ይለኛል። ስለዚህ ይሄኛው ለአውቶባዮግራፊ ትንሽ አደላለው። ከሰዎች ጋር ሪሌት ያደርጋል። በሰዎች ውስጥ ታሪክን ማየት ደስ ይለኛል። ከያ ትውልድና ከዚህ ትውልድ ይሄኛው ትውልድ ለምን የኔ ስላለው አንቺ ስላለሽበት እኛ ስላለንበት እና የሰው ወርቅ አደም ያን ትውልድ አላውቀውም። እኔ በደባብ ነው ማለት ያን አልመኮራበትም ማለት ጥሩ ስራ አልሰራም ማለት ግን ጥሩ ስራ ሰርቷል። እኔም በዘመኔ የራሴ ያደዋልኝ አይደል ራሴ የምሞትለት ጉዳይ አለኝ። ስለዚህ ይሄኛውን ዘመን ወደዋል። ለምን ስለኖርኩበት ሽታውን አውቀዋለሁ ምናምን ነገር እና በ5 ሳንቲም ክትፎ ከበላና እኛ አሁን በአንድ ሺህ እንኳን ክትፎ ከማንበላ ጋር እንዴት ነው ታወዳድሪኝ? በጣም ቆንጆ ቆይታ ነው ያደረግነው። ሰዓቱ ራሱ ሳይታወቀን ነው። በእውነት በመጨረሻ ማለት የምትፈልገው ነገር ካለ እድሉን እንሰጥሃለሁ። እኔ ጨርሻለሁ። አመሰግናለሁ በጣም ስለጠራሽኝ አብረን ስላሳለፍን በጣም ደስ ብሎኛል። በቃ ሁልጊዜም መኖር ይቀድማል። መኖር በጣም ይቀድማል እና መኖር በጣም ደስ ይላል እና አይዟችሁ ያልፋል። ሁሌ ለራሴ የምነግረውን ነገር ነውና ያጨገገው ጭጋግ ምናምን ነገር ያልፋል። የመጣንበት ጆርኒ ምናምን ሁሉም ያበቃል እና ክረምት 2 ወር ብቻ በእነዚህ ክረምት 3 ወር አይደል የሚባለው ሰኔ፣ ሐምሌ፣ ነሐሴ እና የ3ቱም ወሮች የራሳቸው መልክ አላቸው። አሁን ያለነው ክረምት ላይ ሊሆን ይችላል። የራሱን መልክ ያሳልፋል። ነሐሴ የራሱን እና ጣር ላይ እንኳን ብንሆን ያልፋል። በጋ ይመቻች።